በያላችሁበት ሰዓት አቆጣጠር እንደያላችሁበት ቦታ ሰላማችሁ እንዲበዛ የምመኝላችሁ እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። እናት አባቶቼ፣ እህት ወንድሞቼ እንዲሁም ልጆቼ ይህንን የዘመናዊ ሾው ሰብስክራይብ እያደረጋችሁ ስለምትመለከቱ በቅድሚያ ልባዊ ምስጋናዬን እያቀረብኩኝ ታማችሁ ለተኛችሁ ምህረትን በስደት ላላችሁ ወገኖቼ በሙሉ አገራችሁ የምትገቡበትን ቀን እንዲያቀርብላችሁ እመኝላችኋለሁ። ይህ ዘመናዊ ሾው ነው። አብራችሁኝ ለጥቂት ደቂቃዎች ብዙዎቹ ጥያቄ ባለፈው ሳምንት ቶፒኬን አይታችሁ እንዴት እንደዚህ መቆየት ይቻላል? ልጅ ሆኖ ጤነኛ ሆኖ እንዲሁም በተስተካከለ ቁመና እንዲህ ባማረ ሁኔታ ብላችሁ ለጠየቃችሁኝ ቤተሰቦቼ፣ አክባሪዎቼ፣ አድናቂዎቼ በሙሉ መልስ ይዤላችሁ መጥቻለሁ። ባለፈው ልክ እንደነገርኳችሁ በየሳምንቱ የተለያዩ ቶፒኮችን እኔ ያለፍኩባቸውን የሚጠቅማችሁን ወይንም ከአዋቂ ከትልልቅ ሰዎች የተመርኳቸውን በሙሉ ይዤላችሁ እንደምቀርብ ቃል ገብቼላችሁ ነበር። በውስጥ መስመር በተለያየ ሰው ሳገኝ የነገሩኝን ነገሮች ዛሬ ደግሞ ለእናንተ ለማካፈል ፈልጌ ይኸው ሳምንቴን ጠብቄ እንዲሁም ሰዓቴን ጠብቄ ለእናንተ ለተከበራችሁ ውድ የዘመናዊ ሾው ዛሬ እንዴት ወጣት ሆኖ መቆየት ይቻላል የሚለውን ሰፋ አድርጌ ወደ እናንተ ለማድረስ ወደድኩኝ። እንግዲህ አብራችሁኝ ቆዩ ላለሁኝ። እሺ፣ በልጅነታችሁ ልጅ ወጣት ሆናችሁ እትዬ እከሌን እኮ መሆን እፈልጋለሁ፣ አቤት እንዴት ዘናጭ ናት፣ አቤት ስታወራ ስትማርክ እያለን አንዳንድ አዋቂ ሰዎችን ሞዴል ስናደርግ ሁላችንም መቼስ ቆይተናል ብዬ አስባለሁ። እኔ አረሳውም ድሮም አንድ ወይዘሮ አምሳለች የምትባል ሴት ነበረች። በጣም የምወዳት የማከብራት። በቃ እሷ ስታወራ አጠገቧ ሆኜ ብዙ ነገር መውሰድ መቅሰም እፈልግ ነበረ። ያቺ ሴት እኔ 18 ዓመቴ እያለው ወደ 60ዎቹ አካባቢ የነበረች ናት። አሁን ነፍሷን በአጸደ ገነት ያኖራትና በጣም በህይወቴ ብዙ ነገር ካስተማረችኝ እሷን መሆን የምፈልገው በቃ ልነግራችሁ አልችልም። ብዙ ነገሮቿን ነበር የምወድላት። ውጫዊ ውበቷን አይደለም፣ ከወጣቶች ጋር ስትደባለቅ የወጣት ባህሪዋ፣ ያ ማለት ወጣቶችን ለማስተማር የምትሄድበት ርቀት፣ ከነሱ ጋር የምትግባባበት ሁኔታ፣ ከእድሜ አቻዎቿ ጋር ስትሆን ደግሞ ብስል ብላ ትታየኝ ነበረ። ከነሱ በላይ የምትሰጣቸው አስተያየት፣ እርጋታዋ፣ በጣም ብዙ ነገሯ ለእኔ ሮል ሞዴል ሆናኛለች። እንዲሁም ከእድሜ በላዮቿ ጋር ደግሞ ስትኖር ከነሱ ጋር ለመማር የምታደርጋቸው ነገሮች፣ የምታዳምጠው ነገሮች አብዛኛውን ነገሮቿን እኔ ወስጃቸዋለሁኝ እና አሁንም በእድሜ ታናናሽ የሆናችሁ ይህን ነገርን ላካፍላችሁ፣ በእድሜ አቻዎቼ እንዲሁም ታላላቆቼ ደግሞ እንድንማማርበት ይህንን ጥሩ ሆኖ የመቆየት ወይንም ወጣት ሆኖ የመቆየት እንደ ወጣት አክት በማድረግ ሳይሆን እንደው ውስጣችንን እንዴት አድርገን ወጣት አድርገን ማቆየት እንችላለን የሚለውን ትንሽ ነጥቦች ይዤላችሁ ስለመጣሁኝ በጽሞና እንድትከታተሉኝ እንግዲህ በቅድሚያ ወጣትነት ማይንድ ላይ ነው፣ እዚህ ጭንቅላታችን ላይ ነው ብዬ አስባለሁ። ብዙ ሰዎች አዳምጣችሁ ከሆነ አም ቱ ኦልድ ፎር ዲስ ብለው ይላሉ። እኔ ለዚህ ነገር በጣም ኦልድ ነኝ ወይንም እኔ እኮ ኦልድ ስኩል ነኝ፣ እነዚህ ነገሮች አላቃቸውም ሲሉ ይሰማሉ። እኔ እነዚህ ነገሮች ብዙም አልቀበላቸውም። እኔ አሁን በጣም በእድሜ አቻዎቼ የሆኑ ቲክቶክ እንግዲህ ሶሻል ሚዲያ ላይ በጣም አክቲቭ ነኝ እና እንዴት ቲክቶክ ላይ ገባሽ? እንደው አይከብድም እንደ ወጣቶቹ ብለው የሚሉኝ በጣም ብዙ ሰዎች አሉ። አንዳንዴ ፈገግ ያስብላል አይደለም? ቲክቶክ አሁን ሶሻል ሚዲያዎች እያመጡልን ያሉትን በጣም ብዙ ነገሮች ስናያቸው ከስራም አንጻር ከእውቅናም አንጻር
ብዙ ፕሪቪሌጆች አሏቸው። እንዲሁም ራሳችንን በጣም የምናስተምርበት እንዲሁም የምንማርበት ነገር ሆኖ ሳለ ብዙ ሰዎች ምንድን ነው የሚሉት አም ቱ ኦልድ ፎር ዲስ ብለው ያስባሉ። እኔ ለምንም ነገር ኦልድ ነን ብዬ አላስብም። ራሳችንን አፕዴት ማድረግ አሁን ካለው ቴክኖሎጂ አሁን ካሉት ነገሮች ጋር ግዴታችን ነው ብዬ አስባለሁ። ስለዚህ አንደኛው ራስን ወጣት አድርጎ ማቆየት ዘመኑ የሰጠንን ነገሮች በሙሉ በመጠቀም ታናናሾቻችንን በዚህ ነገር የላቀ እውቀት ያላቸውን ልጆቻችንንም ጭምር በመጠየቅ ራሳችንን በተለያዩ ኮርሶች አፕዴት በማድረግ በመማር እነዚህን ሁሉ ነገሮች ማወቅ አለብን እንጂ አም ቱ ኦልድ ፎር ዲስ እኔ ለዚህ አርጅቻለሁ የምትሉ ከሆነ ጭንቅላታችሁን ቀድማችሁ ካስረጃችሁት ከላይም እንደዛ አይነት ውጤት ነው የሚሰጣችሁ። ሁላችንም ለአዳዲስ ነገሮች ቅርብ መሆን አለብን። እኔ በራሴ ቲክቶክ ወይንም ሶሻል ሚዲያ የሰጠኝን ጥቅም እንግዲህ ብዙዎቻችሁ ቲክቶክ ላይ የምትከታተሉኝ ናችሁ ብዬ አስባለሁኝ። ብዙ ፕሪቪሌጆችን እዚህ ሀገር በተለይ ብዙ ነገሮቼን ኦልሞስት ምን ብዬ ልንገራችሁ ነገሮቼ ኑሬ በሙሉ ቀሎልኛል ብዬ አስባለሁኝ። በዚህ እድሜ ትልልቅ ማስታወቂያዎችን በመስራት እንዲያውም በእኔ እድሜ በጣም በቂ ሰው የለም ሳይሆንም ምንም ሰው የለም ብዬ እስካስብ ድረስ ትልልቅ ማስታወቂያዎችን በእኔ እድሜ ያሉትን የሚሰሩላቸው ሁላ ሰዎች አጥተዋል። ብዙ ትልልቅ ካምፓኒዎች ማለት ነው። ስለዚህ ራሳችሁን አፕዴት ብታደርጉ የተለያየ ስራ ውስጥ መግባት ትችላላችሁ። ኢቭን የራሳችሁ ትልልቅ ስራዎች ቢኖሯችሁም ለሌላ ነገር ጭንቅላታችሁ መከፈት አለበት። እኔ የራሴን ስራዎች የምመራ ሴት ነኝ። ብዙ ስራዎች አሉኝ የራሴን። ነገር ግን በማስታወቂያ ስራዎች የገባሁበት ምክንያት ይህንን የቲክቶክ ፕላትፎርም በመጠቀም የተለያዩ ሰዎች ጋር ኮንታክት በማድረግ እንግዲህ የትልልቅ ካምፓኒዎች የልብስ ሞዴል ነኝ። ሪል ስቴቶች ላይ እሰራለሁ፣ ፈርኒቸር ቤቶች ላይ እሰራለሁ። እንግዲህ ቲክቶኬን ብታዩ በብዛት እንግዲህ መልስ ይሰጣችኋል። ስለዚህ we've never been like ብዙ ሰዎች እንደሚሉት እኔ ኦልድ ነኝ ለዚህ ነገር ብዬ የማላስብ ሴት ነኝ። ለአዳዲስ ነገር እንዲያውም ኪሪዮሲቲ ነው የሚይዘኝ። እኔ ይሄ ነገር እንዴት ነው ብዬ ለማወቅ ለማጥናት ልጄን በመጠየቅ ከወጣቶች ጋር ምን አዲስ ነገር አለ ብዬ ጠይቃለሁ እንጂ ጭንቅላቴን ድፍን አድርጌ አይ እኔ ለዚህ ነገር አልሆንም ይሄ የወጣቶች ነው ብዬ አልልም። ምክንያቱም ወጣት ሆኖ የሚያስቆዩን ነገሮች አሉ። ለምሳሌ ከወጣቶች ጋር ስገናኝ ሁል ጊዜ የማወራው ነገር አለ። ይሄ ወጣቶች የምላችሁ ከ20 ዓመት ልጆችም ጋር ብገናኝ ቁጭ ብዬ ማወራቸው ነገሮች ይኖራሉ። ያም ማለት ምንድን ነው? እንደ ወጣት አክት ለማድረግ ሳይሆን ከነሱም የምንወስደው በጣም ብዙ ነገር አለ። ልክ እኛ ለነሱ መስጠት ያለብን ነገር እንዳለ ሁሉ ዝቅ ብለን ደግሞ ከነሱ ብዙ ነገር መማር እንችላለን እና ወጣትነት የመጀመሪያው እዚህ ማይንድ ላይ ነው ብዬ አስባለሁኝ። ወደሚቀጥለው ነጥቤ ደግሞ ገባለሁ። ሁለተኛ ነጥቤ ከውስጥ ማማር ደግሞ ከውስጥ አለ አይደል ሰውነታችንን መመገብ። አንዳንድ ጊዜ ምን እንባባላለን እኔና ጓደኞቼ ከባዶ ብርጭቆ ምንም ነገር መቀዳት አይቻልም። እንደዚህ ወጣት ሆኖ ለመታየት ወይንም ሌሎቹ ጥሩ አቋም ላይ ነሽ ብለው የሚሉን ከውስጣችን ለሰዎች የምንሰጠው ነገር ሲኖር ነው። ሁልጊዜ አይታችሁ ከሆነ ብዙ ሰው ውጫዊ ውበቱ ላይ ብቻ ነው የሚጨነቀው። ውጫዊ ውበታችን ላይ መጨነቅ በተለይ እኛ ሴቶች በእርግጥ አለብን። ፊታችን እንዲያምር እንፈልጋለን። የሰውነታችን ቅርጽ እንዲያምር እንፈልጋለን። ፊትነስ ቤቶች እንገባለን። የተለያዩ ነገሮችን እናደርጋለን። ግን ስንቶቻችንን ውስጣችን የገባው ነገር እንደሆነ እንደ ወጣት የሚያስመስለን ወይንም ወጣት ሆነን እንድንታይ ወይንም ጥሩ አቋም ላይ እንድንሆን የሚያደርገን? የመጀመሪያው ነገር እኔ ምንድነው ላለው ይሄ ምንድነው ወርቃማውን ፈሳሽ ነገር ከእጃችን አለማጣት። በቀላሉ እግዚአብሔር በሰጠን ነገር መድመቅና ማጌጥ እንችላለን። ይሄ ምንድነው? ብዙ ውሃ በመጠጣት በጣም ብዙ ውሃ በመጠጣት ሰውነታችንን ፊታችንን ግሎ ማድረግ እንችላለን። በጣም ብዙ ሰው ኤክስፐንሲቭ የሆኑ ቅባቶችን በመቀባት ራሱ ላይ በጣም ቱ ማች ኤክስፐንስ በማብዛት በእርግጥ
ይሄንን መቃወም አንችልም። ሰው የሚፈልገውን ነገር ማድረግ አለበት። የተለያየ አይነት ስኪን ኬሮች አሉ፣ ስኪን ፕሮዳክቶች አሉ፣ በትንሽ ብር የሚሸጡ አሉ፣ መካከለኛ እንዲሁም ትልልቅ ብር አለ። ነገር ግን የማይገባ ውስጣችን ላይ የሌለ ነገር ሊወጣ ወደ ላይ አይችልም። እኔ ለእድሜ አቻዎቼ ወይንም እንዲሁም ታናናሾቼ የምመክረው ነገር ይሄ ሹገሪ የሆነ ነገር አቁማችሁ አበላላችሁን አስተካክላችሁ ይሄ አልኮል አሁን በጣም ብዙ ሰው ሱስ ውስጥ የተጠመደ ነው። ያ የብዙ ሰውን ፊት ሲያበላሽ ትልልቅ ሰው ሲያስመስላቸው እናያለን። ከእንደዚህ አይነት ሱሶች ርቃችሁ ተፈጥሮ የሰጡንን ነገሮች ብትጠቀሙ ሁልጊዜ እንዳማረባችሁ ትኖራላችሁ። ልክ ሐኪሞቹ እንደሚመክሩን ማለት ነው። በቀን ቢያንስ ቢያንስ ነው አይደል የምንባለው፣ በቀን ቢያንስ 2 ሊትር ውሃ በመጠጣት የፊታችንን እይታ ሞር ማሳመር እንችላለን። አሁን ብዙዎች ይሄ ዘመን ያመጣው ነገር ፊትን ቦቶክስ፣ ፊለር የተለያዩ ነገሮችን በመጠቀም ማማር ይቻላል። እንደ በፊቱ እኮ ቀረ መጨማደድ፣ አሮጊት መምሰል ብለው ይላሉ። በእርግጥ ዘመኑ ያመጣውን ነገር መጠቀም የሚፈልግ ሰው ቢጠቀም ችግር የለውም ባይ ነኝ። እንደየእምነታችን እንደ ፍላጎታችን ይወሰናል። ነገር ግን ከሱ በተሻለ ሁኔታ ደግሞ ራሳችን ውስጣችን የሚፈልገው ነገር ምንድን ነው ብለን በማሰብ ውስጣችንን በደንብ አድርገን በመመገብ የተለያዩ ነገሮች እንዳልኳቸው አንድ ውሃ በጣም በቀላሉ አንስቻለሁ። ሌላ የአመጋገብ ስርዓታችን ማለት ነው። የአመጋገብ ስርዓታችንን ደግሞ በማሳመር ሁላችንም እንደየአቅማችን አሁን እኔ የምጠቀመውን ነገር እንደ አቮካዶ፣ ሳልመን፣ ኦሊቭ ኦይል ምናምን ብሉ ለቆዳችሁ ጥሩ ነው ብለው ይላሉ። እንዲሁም ደግሞ አሁን በጣም ብዙ ሰዎች ጎብዘዋል ሰፕሊመንት በመውሰድ ራሳቸውን ደግሞ ጥሩ ሁኔታ ላይ ማድረስ ይችላሉ። እኔ ከምጠቀማቸው ነገሮች ቫይታሚን ሲ፣ ኦሜጋ 3 እነዚህን ነገሮች በደንብ እወስዳለሁኝ እና ሞር ራሴ ላይ በየአመቱ የማያቸው ለውጦች ቢኖሩም ነገር ግን ራሴን ጥሩ ጠብቄያለሁ ባለኝ እድሜ ብዬ አስባለሁ። ከዚህ በላይ ደግሞ ምን ማድረግ አለብኝ? እንዴት መሆን አለብኝ? ራሴን በምን አይነት ነገር በተሻለ ሁኔታ መጠበቅ አለብኝ ብዬ በየቀኑ እምለፋ ሴት ነኝ። ይህ ማለት ግን ውጫዊ ውበቴ ላይ ብቻ ሳይሆን የሚገቡት ነገሮችም ላይ በጣም እጠነቀቃለሁ። ልክ እንዳልኳችሁ ውሃ በመጠጣት የተለያዩ ቫይታሚኖች፣ ሰፕሊመንቶችን በመውሰድ እንዲሁም ዋናው ነገር ጭንቅላቴንም በመመገብ ጭንቅላት ስንመግብ ማለት ለምሳሌ ፊትነስ ምን መስራት አለብኝ፣ እንዴት ማድረግ አለብኝ የሚለውን ነገር ብዙ ነገሮች እየተማርኩበት እሄዳለሁ ማለት ነው። ስለዚህ ለወጣቶችም የምመክረው ሱስ ውስጥ የገባችሁ ካላችሁ ቀስ እያላችሁ እንድትላቀቁ። እኔ እንዲያውም አሁን በእኛ እድሜ ያሉ ሰዎች በደንብ ራሳቸውን ይጠብቃሉ። ወጣቶቹ ግን ፊታቸው በጣም የተበላሹ ስለማይ ማለት ነው በአልኮሆል በተለያዩ ሱሳሱሶች እና በእርግጥ ወጣትነት የሚያመጣቸው እንደዚህ አንዳንድ ባህሪዎች አሉ። ነገር ግን አይሻሻሉም ብዬ አልልም። ራሳችሁ ላይ ከሰራችሁ ነገ የተሻለ ነገር ላይ ትደርሳላችሁ። ለምን ቶሎ አረጃለሁ? ለምንድነው ሰዎች ሲያዩኝ ተጎሳቆልክ የሚሉኝ? ለምንድነው አይኔ ላይ እንደዚህ አይነት ምልክቶች የማየው? ሰውነታችሁ ላይ የምታዩትን ነገሮች በሙሉ ማለት ይሄ ከልክ በላይ ውፍረት እኔ እንደውም አንዳንዴ በጣም አዝናለሁኝ። በጣም ልጆች 20 ዓመት ላይ ምናምን ያሉ ሴቶች በጣም ቦርጫቸው ወጥቶ እነዚህ በጣም ብዙ በቃ ትርፍ ስጋዎች ይዘው ሳይ ለምንድን ነው እነዚህ ልጆች እንደው የሚነግራቸው ሰው የለም? ቤተሰቦቻቸው ዝም ይሏቸዋል ብዬ እላለሁ። በእርግጥ በራሱ የሚመጣ አንዳንድ ነገሮች ቢኖርም ግን አብዛኛው ጊዜ ይሄ ሹገሪ የሆኑ ምግቦችን ይመገባሉ። እንዲሁም ልጆች በጣም ህፃናት ልጆች አይታችሁ ከሆነ አሁን ድሮ በኔ እድሜ ያልነበረ በብዛት አዲስ አበባ ውስጥ ጃንክ ፉድ በየቦታው ተከፍቷል እና ለዚህ ነገር የተጋለጡ ናቸው። ልጆቻችሁን እየወጣችሁ እንደዚህ አይነት ነገር የምታበሉ ወላጆች በእርግጥ ልጆች ሊያስቸግሩ ይችላሉ። ይሄን ነገር አርግልኝ፣ በርገሮች፣ ቺክኖች፣ እነዚህ የተጠባበሱ ነገሮች፣ ዘይት የበዛባቸው ነገሮች ሊሏችሁ ይችላሉ። ግን አንደኛ ከጥቅምና ከጤና አንጻር ምንም እንደማይመጣ ማወቅ አለባችሁ። ድሮ በእኛ ዘመን ቀጭን ልጆች ናቸው ያሉት። አሁን ግን እናያለን አይደል ከተማ ውስጥ በጣም ወፋፍራም ከአቅማቸው በላይ የሆነ ሰውነት ያላቸው ልጆች እና ይሄ የሚመጣው በእንደዚህ አይነት ምግቦች ነው እና ጤነኛ ምግብ የቤት ምግብ እንደሆነ ለልጆቻችሁ ማስተማር፣ ማሳየት፣ እየሰራችሁ ማብላት፣ እነሱም ደግሞ አብረዋችሁ ሆነው ቅዳሜና እሁድ ትምህርት በሌላቸው ሰዓት እየረዷችሁ እንዲማሩ አብረዋችሁ እንዲሰሩ ጤነኛ ምግብ ማለት እንዲህ ነው ብላችሁ ማስተማር አለባችሁ። ይሄን ግን ስል
በጣም አዋቂዎችም በተለይ እኔ ብዙ ጊዜ የምናገረው እህቶቼ ላይ የምሰራው ነገር ይሄ ነው። ምንድነው አልጋ ላይ ቁጭ ብሎ መብላት፣ በልቶ ወዲያውኑ መተኛት፣ እንደዚህ አይነት ነገሮችን በጣም ሰው ሊነግረን የማይገቡ ነገሮች እንደው ባናደርግና ራሳችንን ብንቆጣጠር። ምክንያቱም አንድ ባሊ ለምሳሌ ጠብ እያለ መሙላቱ አይቀርም አይደል? ዛሬ ወደ ሆዳችን የምንከታቸው ትንንሽ የምንላቸው አይ ነገ አቆማለሁ የዛሬ ዓመት አዲሱ ዓመት ሲደርስ እያለን ፕላን የምናረጋቸው ነገሮች አሉ። ያ ባሊ ግን ጠብ እያለ መሙላቱ አይቀርም። ስለዚህ ሁሌ የሰው አድናቂ ሆናችሁ ከሌኮ ሰውነቷ ሲያምር ከሌኮ ራሷን ትጠብቃለች ከሌኮ እያላችሁ ሁሌ የሰው አድናቂ ሆናችሁ ከምትቀሩ ይልቅ ራሳችሁ ላይ ስሩ። በተለይ እህቶቼ እዚህ ላይ እባካችሁን እየበላችሁ አትተኙ። የምትበሉበትን ቦታ ለዩ። ጠረጴዛና ወንበር የተደረገው ወንበር ላይ ቁጭ ብለን እንድንበላ የተደረገው በምክንያት ነው። ሶፋ ላይ እየበላችሁ እዛው የምትተኙ እባካችሁን ይሄንን ነገር አቮይድ አድርጉ። ምናልባት ይሄንን በድፍረት ነው የተናገርኩት፣ ይቅርታ አድርጉልኝ። ያ ሁላችሁም ታደርጋላችሁ ብዬ በማሰብ ሳይሆን በጣም ብዙም ስለማይ ነው። እና እንደው ካለመናገር የሚባል ነገር አለ አይደለ? አንዳንዶቹ ደግሞ ላያውቁ ስለሚችሉ ራሳችሁን እንግዲህ በእንደዚህ አይነት ሁኔታ ወጣት አድርጋችሁ ማቆየት ትችላላችሁ ብዬ ሾው ነው። እኔ ደግሞ ራሂል ሞገስ ነኝ። ወደ ሶስተኛው ነጥቤ ከመግባቴ በፊት ይህንን ቻናል ሰብስክራይብ እያደረጋችሁ እንደምትመለከቱ አረጋግጡ። በዛውም ኮሜንት እየጻፋችሁልን እያበረታታችሁን ለሌላውም ሰው ይህን ቻናል ሼር እያደረጋችሁ ማያውቁት እንዲያውቁ ብዙ ዘመናዎችን ለማፍራት እንዲሁም አብረን ለመማማር ነውና እባካችሁን ለጓደኞቻችሁ፣ ለዘመዶቻችሁ፣ ለወዳጆቻችሁ በሙሉ ይህንን ቻናል ሰብስክራይብ አድርጉ እያልኩኝ ወደ ሶስተኛ ነጥቤ እገባለሁ። እሺ ሶስተኛው ነጥቤ ምንድን ነው? እንዲህ ወጣት ሆኖ ለመቆየት ለእኔ በጣም ዋናው የጠቀመኝ የሰራልኝ ነገር ስትሬሴን እንዴት ማኔጅ እንደማደርግ ማለት ነው። ይሄ ሪል የኤጅ ፋክተር ነው ብዬ ስለማስብ በጣም ብዙ ሰዎች የሚጎዱበትና የሚወድቁበት አካላዊም መንፈሳዊም በቃ ይሄ ጥንካሬ የሌላቸው በጣም በቃ የሚታዩ ስትሬስ የሚገላቸው ቀድሞ ሰዎች አሉ፣ ፊታቸው ላይ የሚነበብ ይሄ ወጣት አዋቂ ሽማግሌ አይልም፣ ኢቨን ህፃናቶች ላይ ማለት ነው። በጣም ብዙ ስለማይ ነው። በጣም ነው የሚጎዳው። እንቅልፍ ሳይተኙ የሚያድሩ አይባጋቸው በጣም በወጣትነታቸው እናያለን። ፊታቸው የተበላሸ ማዲያት ያላቸው። በእርግጥ ማዲያት በተለያዩ ምክንያቶች እንደሚመጣ አውቃለሁኝ። ነገር ግን በዚህ የተጎዱ ደግሞ ብዙ ሰዎችንም ስለማይ ነው። ስለዚህ ስትሬሳችሁን እንዴት ነው ማኔጅ የምታደርጉት? መቼስ ህይወት ነው የምንኖረው። የተለያየ ውጣ ውረዶች አሉት። አንድ ቀጥ ያለ ህይወት የምንኖር የለንም። ሁላችንም እንደየአኗኗራችን፣ እንደየምንኖረው ሁኔታ፣ እንደየአቅማችን ሁሉ ነገራችን ይወሰናል። ብዙ ሰዎች ምንድን ነው የሚያስቡት? የምንበላው ካለ፣ የምንጠጣው ካለ፣ የምንኖርበት የተስተካከለ ነገር ካለ፣ ልጆቻችንን ጥሩ ትምህርት ቤት የምናስተምር ከሆነ ምንድን ነው የሚያስጨንቃቸው ብለው ይላሉ። እነዚህ ማለት አነስተኛ ገቢ ያላቸው ለዛ ነገር ለመስራት ወይንም ያች ነገር ሳይኖራቸው እዛ ነገር ላይ የሚሟሟቱ ሰዎች ችግር ያ ቤዚክ ነገር ብቻ ስለሚመስላቸው ቅብጠት ነው ብለው እነዛን ያስባሉ። ያላቸውን ሰዎች ችግር የለባቸውም ብለው ያስባሉ። ነገር ግን ሁሉም ሰው እንደየአቅሙ ችግር አለበት። ሁሉም ችግሮቹ ይለያያሉ። አሁን ዋናው ነጥቤ ምንድን ነው? ችግርን እንዴት ነው የምንፈታው? ስትሬሶቻችንን እንዴት ነው ማኔጅ የምናደርገው ነው። ምክንያቱም በጣም ገዳይ ነገር ነው። በጣም ራሳችንን የሚያጎሳቁል የሚያስረጅ በጣም ብዙ ሰዎችን እንደዚህ አይታችሁ የሆነ ነገር ላይ እንዳሉ መቼስ መገመት አያቅትም አይደለም። እንደውም አንዳንድ ሰዎችን ስናይ ውፍ ከሌኮ ታበራለች እንደው ምን ችግር አለባት ብለን እንላለን። ነገር ግን የፈለገ የዘነጠች ሴት ብትሆን የፈለገች በቃ ይሄ አካላዊ ነገሯን ብናይ ትንሽ ቁጭ ብላችሁ ብታወሯት ውስጧ ችግር እንዳለና እንደሌለ ምትስ መገመት አያዳግትም እላለሁ። ስለዚህ ስትሬስ ሁሉም ሰው ላይ እንዳለ ማወቅ መቻል አለባችሁ። እንዴት ማኔጅ እናድርገው ነው። ለምሳሌ የኔን ኤክስፒሪየንስ ልንገራችሁ።
በጣም የስራ ውጥረቶች፣ የተለያዩ ነገሮች አሉብኝ፣ ስትሬሶች አሉብኝ። ግን ስትሬሶቼን እንዴት ነው ማኔጅ የማደርጋቸው? በፊት ባለፈው ቪዲዮዎቼም ላይ ትንሽ ጠቆም አድርጊያችሁ ነበረ። በጣም የተለያዩ ነገሮች ያስጨንቁኛል፣ የማያገቡኝ ነገሮች ያስጨንቁኛል። ርቄ አንዳንድ ሰዎች ጉዳይ በጣም ያስጨንቀኛል፣ ስራ ይሆንብኛል ጭንቅላቴ ላይ። እንደው ምን ማድረግ አለብኝ እያልኩ በማያገባኝ ነገር ሁላ እገባለሁ። ነገር ግን አንድ ነገር እዚህ ላይ ነግሬያችሁ ልለፍ። ቆሞ የሚቀር ምንም አይነት ችግር እንደሌለ በህይወቴ አይቻለሁኝ። ምንም ነገር፣ ሁሉም ነገር ያልፋል። ዛሬ የምትባለዋ ቀን ነገ ብላ ትተካለች። ነገር ግን ትላንትና እንዳለፈች ነው የምትቀረው። ያ ነገር እንደሚያልፍ አውቃችሁ ስትሬሳችሁን ማኔጅ ማድረግ አለባችሁ። ህይወታችሁን የሚጠይቅ ነፍሳችሁን የሚጠይቅ ምንም አይነት ችግር አይመጣም ከበሽታ ውጪ ማለት ነው። እኔ አሁን ምንም አይነት ችግር ቢመጣብኝ፣ ምንም አይነት የስራ ነገሮች እዚህ ጋር ስትሬስ ቢኖሩኝ ህይወቴን አይጠይቅም ነው ምለው። ምንም ነገር ቢመጣብኝ ያልፋል፣ የማያልፍ ነገር የለም ብዬ ራሴ ላይ ነው የምሰራው። ልክ እንደዚህ አይነት ነገሮች ሲመጡብኝ ምንድነው ማደርገው መሰላችሁ? እምወዳቸውን ነገር አደርጋለሁ። እቤቴ እውላለሁኝ። አንድም ቀን ቢሆን ሁለትም ቀን ቢሆን እቤቴ እውላለሁ። ያ ምንድነው ቤቴ ስውል እምወዳቸውን በማጽዳት እኔ ቤቴ ላይ በጣም ብዙ ነገር መስራት ወዳለሁኝ። ስለዚህ ቤቴን በማስተካከል ቤቴን በማጽዳት የተለያዩ ፖዚሽን የቤቴን ነገሮች በመለዋወጥ በማንበብ ለስላሳ ሙዚቃዎች በመስማት ባድሩም ገብቼ በቃ የራሴን የሆኑ ነገሮች እዛ ጋር እሰራለሁኝ። ለብ ያለ ውሃ አደርጋለሁ። የምወዳቸውን ሽታዎች ሻወር ጄል ሊሆን ይችላል፣ ፀጉሬን ስታጠብ ሊሆን ይችላል። በጣም የምወዳቸውን ነገሮች አረጋለሁ። በጣም የምወደውን ልብስ ቤት ውስጥ እኔ ብዙ ጊዜ ስቀመጥ በጣም ወዳለሁ። ረጃጅም ቀሚሶች፣ ነጭ ነገሮች፣ ከለርፉል ነገሮች በጣም ወዳለሁ። እሱን አደርጋለሁ። በቃ ራሴን ከዛ ስትሬስ ለማላቀቅ የምወዳቸውን ነገሮች አረጋለሁ። የምወደውን ምግብ ለመስራት ሞክራለሁ፣ ለማሰራት ሞክራለሁ። ቡና አስፈላለሁ፣ እጣን አደርጋለሁ። በቃ ራሴን በቃ መለወጥ። ማንም ለኔ አይመጣልኝም። ማንም የኔን ስትሬስ የሚካፈልልኝ ሰው የለም። አይታችሁ ከሆነ ለሰውን ብታማክሩት ምንም ብታደርጉት ያንን ነገር ሙሉ ለሙሉ የሚቀርፍላችሁ ነገር የለም። የራሳችሁን ፕሮብለም የምትቀርፉት ራሳችሁ ናችሁ። ያንን ደግሞ ማድረግ የምትችሉት በምትወዱት ነገር ነው። የምወደው ነገር ምንድን ነው? ምን ማድረግ አለብኝ ብላችሁ ማሰብ አለባችሁ። ስለዚህ እነዚህ የተለያዩ ነገሮችን በመስራት ራሴን ከስትሬስ አራግፋለሁኝ። ነገ የሚባል ቀን እንደሚመጣ እማምን ሰው ነኝ። እጸልያለሁ፣ መጽሐፍ አነባለሁ። በቃ እንዳልኳችሁ ሙዚቃ ሰማለሁኝ፣ ጥሩ ምግብ እመገባለሁ። በጣም ይሄ አሁን ለአንዳንድ ሰው ምንድነው የምታወራው ሊል ይችላል። ያ ጥሩ ነገር በማድረግ እዚህ ጋር ነገሮችን መለወጥ ትችላላችሁ። ቆንጆ ቡና በመጠጣት ያለ አይደል የምትፈልጉትን ነገር ታደርጋላችሁ። ዋክ በጣም ወዳለሁ እንዳልኳችሁና ብዙ ነገሬን እርግፍ አደርጋለሁ። ሙሉ ለሙሉ ይተውሻል ወይ? ስለ እውነት ለመናገር ሙሉ ለሙሉ ሙልጭ ብሎ ላይሄድ ይችላል። ነገር ግን በጣም አራግፋለሁኝ። በቃ ነገ የሚባል ቀን እንደሚመጣ አምናለሁኝ። ስለዚህ ሁላችንም ስትሬስ አለን፣ እንደየአቅማችን ሁላችንም አለን። ሁላችንም ደግሞ ማሰብ ያለባችሁና ይሄንን በደንብ አስረግጬ መናገር እፈልጋለሁ፣ ሁላችንም መሰረታዊ ችግር የለብንም። አንዳንድ ሰው ምንድነው የሚያስበው? ልክ እንዳልኳችሁ ቅድም ምበላውና ምጠጣው ነገር በዚህ ሰዓት በእርግጥ የሚያስጨንቀኝ ሰው አይደለሁም፣ እግዚአብሔር ይመስገን። ነገር ግን ያ ነገር አያስጨንቀኝም ማለት ህይወትን ፍልስስ ብዬ ነው የምኖረው ማለት አይደለም። ሁላችንም ያለብንን ችግር ራሳችንን እናውቃለን። አንድ በዛ ላይ ደግሞ በገቢያችን መጠን ወይንም በምናደርጋቸው መጠን ልክ ብዙ ችግሮች ላያችን ላይ አሉብን። ይሄንን በደንብ ወቁ። እንደ ገቢያችን መጠን እንትናችን የሚያንሳል፣ እንደ ገበያችን ትልቀትም ችግሮቻችን ያን ያህል የበዙ ናቸው። እና ለአንዳንድ ሰዎች ሄዳችሁ ራሱ ችግራችሁን ስታማክሩ አንቺ ምን አለብሽ ይሄ ነው የሚያስጨንቅሽ ብላችሁ እንዳትሉ። ምክንያቱም የእናንተ ችግር ለዛ ሰው ችግር አይደለም፣ የነሱ ችግር ደግሞ ለእናንተ ችግር አይደለም። ስለዚህ የሰውን ችግር አታቃሉ፣ የራሳችሁን ችግር ደግሞ ከፍ አታድርጉ። ትክክል አይደለም። የችግር ትንሽ የለውም፣ የችግር ትልቅ የለውም። ይሄንንም ስላችሁ በልቶ ሆድ ጠግቦ ማሰብና ተርቦ ማሰብ አንድ እንዳልሆነ አውቃለሁኝ። እኔ ከዚህ ኢሜጅ ውጪ ነው እየነገርኳችሁ ያለሁት። ስለዚህ ስትሬሳችሁን፣ ጭንቀታችሁን ማኔጅ የምታደርጉበት
የተለያየ መንገድ ይኖራችሁ። የኔን መንገዶች እንግዲህ ጠቆሚያችኋለሁ፣ ብትጠቀሙበት አሪፍ ነው። በተለይ ይሄ ማንበብ ያልኳችሁ ነገር በጣም ብዙ ነገር ከጭንቅላታችሁ እንዲወጣ ያደርጋል። አንዳንድ ሰው አሁን ጓደኞች ያሉ ስፓ በመሄድ ብለው ይላሉ። ስፓ ስንሄድ በጣም ብዙ ነገር ይቀለናል ብለው ያስባሉ። ለእኔ ለምሳሌ ስፓ ያን ያህል እንትን አይሰጠኝም። እኔ ብዙ የስፓ ሰውም ስላልሆንኩኝ መሰለኝ ስፓ ሲባል የሆነ ሄጄ ጊዜ ማጠፋበት ነገር ይመስለኛል። ያ ትክክል አይደለም። እኔም አልፎ አልፎ ማድረግ እንዳለብኝ በጣም ብዙ ጓደኞቼ ይመክሩኛል እና በጣም ትክክል ነው። ያም አንድ የጊዜ ማሳለፊያ ሪላክስ የማድረጊያ ቦታ ነው። ስለዚህ እናንተ ደግሞ የሚመቻችሁን ነገር አድርጉ። እኔ እንግዲህ የራሴን ነገር ጠቆሚያችኋለሁ። እዚህ ላይ የዘመናዊ ሾው ተከታታዮች እናንተ ስትሬሳችሁን በምን አይነት ነገር ነው ሪሊፍ የምታደርጉት? እስቲ የእናንተንም ኤክስፒሪየንስ እዚህ ላይ እየነገራችሁን ብትሄዱ እንማማርበታለን። ምናልባት እኔ ሊጠቅመኝ የሚችልም ነገር ትነግሩኛላችሁ ፎር ሹር። ስለዚህ የኔን ኤክስፒሪየንስ ሼር አድርጊያችኋለሁ። እናንተ ደግሞ እስቲ ስትሬስ ሲኖራችሁ በምን አይነት ነገር እንደምታጠፉት ንገሩኝ። ሌላም እህቶቻችን ወንድሞቻችንም ይጠቀሙበታል ብዬ አስባለሁ። ወደሚቀ ነጥቤ ይሄ የፌሚኒን ኤነርጂ ማምጣት እኔ በጣም የምወደው ነገር ነው። ይሄንን ሰፋ ባለ ነገር ሌላ ጊዜ እሰራላችኋለሁ። ያቺ ያልኳችሁ ወዳጄ መጀመሪያ መግቢያ ላይ የነገርኳችሁ ሁል ጊዜ አንድ ቦታ ላይ ስትሄድ ዘመድ ቤት ጓደኞቻቸው ጋር ስትገናኝ በጣም ነው የሚገርማችሁ። ይሄ የሴትነት ባህሪዋ ሁል ጊዜ እንዲህ ያንግ አድርጎ ያቆያት ነገር አንደኛው ነገሬ ነው ብላ ትለኝ ነበር እና እኔም አንድ የምጠቀምበት ነገር እሱ ነው። ሴት ስንሆን ደስ ይላል። ወንድም የወንድ ባህሪዎችና የወንድ ነገሮች ሲኖሩት በጣም ነው ደስ የሚለው አይደለ? ብዙ ጊዜ አይታችሁ ከሆነ ከሌኮ ዘናጭ ናት ደስ ትላለች ምናምን ብለን እንላለን። ትልልቅ ሴቶች ስናይ ሽበት ያላቸው በቃ እናቶች አሉ አይደል? የድሮ ደርባባ እናቶች ምናምን ስናይ በጣም ነው ደስ የሚለን። እኔ በቃ እንደ ሴት ባህሪ ያላት ራሷን ከፍ አድርጋ ስትቀመጥ ጀምሮ በጣም ብዙ ሴቶች እናያለን። አሁን አንዴ ድክም ያለ በቃ ትከሻቸውን ካቀማመጣቸው ጀምሮ እንደዚህ ጣል የሚያደርጉት እግራቸውን ከፈት አድርገው የሚቀመጡ ወይንም አጓጉል አጠማመር የሚያጣምሩ ወይንም ሲያወሩ በጣም የሚወራጩ አነጋገራቸው ላይ በቃ በጣም የሚቸኩሉ ይሄ በቃ ካልም የሆነች ሴት አለ አይደለ? ካልም የሆነች ሴት የማታደርገው ነገሮች የሚያደርጉ ወይንም ደግሞ የወንድ ባህሪ ያላቸው ሴቶች አሉ። ከአቀማመጥ ከስርዓት ከምናምን ጋር በጣም የተለዩ ነገሮች አሉ እና እነዚህን ነገሮች አቮይድ ማድረግ መቻል አለብን እና ያ ምንመኛቸውን የድሮ በጣም በየሰፈሩ እትዬ ከሌ እኮ እያልን በጣም የምንወዳቸው እኮ እናቶች አሉ አይደለ? እንደ ሴት የሚሆኑና ያ ነገር በጣም ይጠቅማል። እንደ ወጣትም እንድንቆይ ያደርገናል። በጣም ብዙዎቻችን እንደ ወጣት አክት ማድረግ ሳይሆን እንደ ወጣት መልበስ ሳይሆን እንደ እድሜያችን እንደሚፈቅደው ነገር እየለበስን ነገር ግን እንደ ወጣት መቆየት እንችላለን። ግዴታ አሁን ብዙ ሰዎች እንደሚሉት ለምሳሌ ማናሻው ነገር ነጠላ ለብሼ እኔ ብታዩኝና አሁን የለበስኩትን አለባበስ ወይንም ደግሞ ዊኬንድ ላይ ለምሳሌ ጂንስ ለብሳለሁ፣ ቲሸርት፣ ቀለል ያለ ሸሚዝ ምናምን የተለያዩ አይነት አለባበሶች አሉን አይደል? በጣም ነው የሚለያዩን። ያ ማለት ግን ጂንስ ለብሼ ወጣት ለመምሰል መሞከር ጂንስ ጀመር የወጣት ብቻ አይደለም አይደል? ግን ያለባበስ ነገሮችን እንደ ወጣት ለማድረግ አሁን ክሮፕ ቶፕ ለብሼ ብሄድ በኔ እድሜ ትንሽ ዝቅ ነገር ያደርጋል አይደለ? ነገር ግን ጂንስን በምን አይነት ነገር ነው መልበስ ያለብኝ እንደ እድሜ ማለት ነው። ያንን ነገር ብዙ ሰዎች ይስቱታል። በተለይ በኔ እድሜ ያሉ ሴቶች እንዲያው 40 ውስጥ የገቡ በአጠቃላይ ልበል ቆንጆ አለባበስ ለብሰው ግን ወደ ልጅነት ሀያዎችን መሆን አንችልም። ሰውነታችንም አይፈቅድም፣ ባህሪያችንም አይፈቅድም። ስለዚህ እንደ ወጣት መልበስ ሳይሆን ባለን እድሜ ግሬስፉሊ ኤጅድ የሚያስደርጉን አለባበሳችን፣ አነጋገራችን የተለያዩ ነገሮች አሉን። ስለዚህ አንዳንድ ሰዎች ምን ይላሉ? ምን ችግር አለው ብለው ይላሉ። እኔ በጣም የዚህ ተቃራኒ እኔ ፐርሰናሊ የራሴን ነው የምነግራችሁ። ሁል ጊዜም እንደ እድሜ መልበስን በጣም የምወድ ሴት ነኝ።
በጣም ማለት ነው። ቤተክርስቲያን በሚሄድ ሰዓት የቤተክርስቲያን አለባበስ በደንብ የቤተክርስቲያንን ስርዓት ተከትዬ መልበስ እወዳለሁኝ። ቤተክርስቲያኒቱ የምታዘኝን ነገሮች አድርጌ እሄዳለሁኝ። ግብዣ ቦታ ሲሄድ ያ ግብዣ የሚፈቅደውን ልብሶች ለብሼ እሄዳለሁኝ። ስራ ቦታዬ ላይ በፍጹም አንድም ቀን አልስትም። ለምሳሌ ከሰኞ እስከ አርብ በሚሄድበት የስራ ሁኔታ አልባሶቼ ምን መሆን አለባቸው ብዬ እላለሁ። ቅዳሜና እሁድ ደግሞ ዊኬንድስ ዴይ ላይ ምንድን ነው መልበስ አለብኝ ብዬ ራሴ ላይ እድሜ የሰጠኝን ነገር እለብሳለሁ እንጂ ልክ ወጣቶቹ እንደሚለብሱት ወደኋላ ተመልሼ ሀያዎቹ ላይ አልመለስም። እንዲያውም በጣም የሚገርማችሁ ነገር በጣም ብዙ ወጣቶች ሀያ ውስጥ ያሉ እኔን ሮል ሞዴል ያደርጋሉ። ወይ ሳድግ እንዳንቺ ለብሼ፣ ወይ ሳድግ እንደዚህ አድርጌ ብለው ይላሉ። ያ ነው ለትንንሾች እንደዚህ ሞዴል አርያ መሆን ማለት ነው። ምናልባት ያቺ ሴት እንደሷ የ20 ዓመቷ ልጅ እንደሷ ለብሼ ግን ብታየኝ ያንን በፍጹም አትለኝም፣ ወይንም ደግሞ ያምርባታል ብላ ልታደንቀኝ በፍጹም አትችልም። ልጆቻችን እንደ ልጆች መልበስ አለባቸው። እኛ አዋቂዎች ደግሞ ወላጆች ደግሞ እንደ እድሜያችን መልበስ አለብን። እንደ እድሜያችን ግን ስንለብስ ግዴታ እንዳልኳችሁ እንደ ድሮም እናቶች ወድቀን ሳይሆን ራሳ በዚህ ሰዓት ደግሞ በተለይ በጣም ሰው ጎብዟል፣ ወንዱም ጎብዟል፣ ሴቱም ጎብዟል። ስለዚህ እንደ እድሜያችሁ ልበሱ በአጠቃላይ ለማለት ነው። እኔ አለባበስ ላይ ትንሽ ጠንከር ያለ ነገር አለኝ። ከጓደኞቼም ጋር ሲሆን አንዳንድ አስተያየቶች እሰጣለሁኝ። ለምሳሌ ቀን ላይ የማይለበሱ ልብሶች የሚለብሱ ሰዎች አሉ። የተገላለጠ ይሄ ታይት የምንለው ልብስ ለምሳሌ ይሄ ፕራይቬት እንትናችንን ሳንሸፍን መንገድ ላይ መታየቱ ብዙም ለሴት ልጅ ክብር የለውም። ሸፈን ግን ስናደርግ ራሱ ሰውነታችን ይታያል። ባይደዌ የትኛውም የሴት ልጅ ቅርጽ ማሳየት ከፈለግን እላያችን ላይ ልብሶችን ለጥፈን አይደለም የምናሳየው። እንደውም ለቀቅ ያሉ ነገሮችን ስንለብስ የሰውነት ቅርጻችን በራሱ ይናገራል። እና ብዙ ሰዎች ግን ያንን ላያቸው ላይ የተጣበቀ ነገር በማድረግ ይሄ የፌሚኒን የሴትነት እንትናቸውን የሚያወጡት ይመስላቸዋል። ያ ማለት ግን ትክክል አይደለም። ሴት ልጅ ትንሽ ሸፈን ደበቅም ስትል መልካም ነው ብዬ እላለሁ። ነገር ግን ይሄ እንደ ሰው ምርጫ እንግዲህ ይወሰናል። እና አንደኛው ይሄ ነው፣ ወጣት መምሰልና እንደ ወጣት መሆን በጣም የተለያዩ ነገሮች ናቸው ብዬ አስባለሁኝ። እሺ፣ የመጨረሻ ነጥቤ ስለ ሰልፍ ላቭ ራስን ስለ መውደድ ነው። ይህንን በሚቀጥለው ቪዲዮ ሰፋ አድርጌ እመጣበታለሁ። ነገር ግን ለእኔ በጣም እየጠቀመኝ ነገር ስለሆነ ሁሌ በየሄድኩበት እንደዚህ ወመን ኤምፓወርመንት ላይ የተለያዩ ቦታዎች ሲሄድ የምናገራቸው ወይንም መስበክ የምወደው ነገር ነው። ሰልፍ ላቭ፣ ራስን ስለመውደድ፣ ለራስ ቅድሚያ ስለመስጠት፣ ራስን ስለማክበር ማለት ነው። ዛሬ በጥቂቱ ልበላችሁና እዚህ ጋር እንግዲህ አጠቃልላለሁኝ። ራሳችሁን እንዴት ነው የምትወዱት? ይሄንን በቅድሚያ ለእናንተ ልጠይቃችሁና እስቲ ኮሜንት ሴክሽን ላይ በዛው እየነገራችሁኝ ብትሄዱ በጣም ጥሩ ነው። ራሄል ራስሽን በጣም ነው የምትወጁ፣ ወይንም እከሌ ራስሽን በጣም ነው የምትወጁ የሚሏችሁ ሰዎች የሉ? እኔ በጣም ብዙ ሰዎች እንደዛ ይሉኛል። ራሴን ስወድ በቅድሚያ ማግኔት ነው ሌሎችን ሰው እንዲወዳችሁ ማድረግ ሳይሆን ራሳችሁን ስትወዱ ይስባል። ማግኔት ነው ራሱ፣ ሰዎች ይወዷችኋል። ለራሳችሁ ቦታ ስትሰጡ ሰዎች ትልቅ ቦታ ይሰጧችኋል። ራሳችሁን ስታከብሩ ሰዎች ወደዱም ጠሉም አማራጭም የላቸውም፣ ያከብሯችኋል። ያ ማለት በተለያየ ነገሮች ስለሚገለጽ የሚቀጥለው ቪዲዮ ላይ በጣም ሰፋ ባለ ነገር ብነግራችሁም አንዳንድ ነገሮች ልጠቁማችሁ። ለምሳሌ ራሴን ማክበር የሚለው አልባሌ ቦታዎች ላይ አለመገኘት፣ ከሰዎች ጋር ስገናኝ ማዳመጥ፣ በተለይ የማላቃቸው ሰዎች ጋር ሲሄድ ማዳመጥ፣ ሀሳባቸውን መስማት፣ ማንነታቸውን ለማወቅ መሞከር። ምክንያቱም ከማላቃቸው ሰዎች ጋር ምን ይወዳሉ፣ ምን አይወዱም የሚለውን ነገር ማወቅ አለብኝ። ቸኩዬ ማውራትን ሳይሆን ከነሱ እስቲ ቆይ ትንሽ ላዳምጥ ብዬ በጣም ብዙ ጊዜ ወስዳለሁኝ እና እነዛን ሰዎች እስካቅ ድረስ ብዙ ቀድሜ ማውራትና አስተያየቶች የመስጠት ነገር የለኝም። ሌላ ይሄ አቆላምጦ መጥራት
እኔ በጣም የምቸገርበት ነገር ነው። በፊት ምንም ቀላል ነበር ለእኔ ወጣት እያለሁኝ ጨምሮ ቶሎ እንትናዬ ብሎ የማውራት ነገሮች በጣም ነበሩኝ፣ በጣም በወጣትነቴ። አሁን ግን በጣም ነው የሚከብደኝ ያንን ነገር ማድረግ። ምክንያቱም የሆነ ነገራችሁን ዝቅ ያደርገዋል ወይ የሆነ ነገራችሁን ከፍ ያደርግባችኋል። እማያውቃችሁ ሰው ገና የመጀመሪያው ስማችሁን ጠርቶ ሁለተኛው ሊያቆላምጣችሁ አይችልም። ሰውን ማወቅ አለባችሁ፣ ወይንም ሰውን ማክበርም ነው አይደለ? አንዳንድ ሰዎች አንቱ ተብለው ሲወራ አሁን ለምሳሌ ክፍት የሚላቸው ሰዎች አሉ። ለምን ይከፋናል አንቱ ተብለን ሲወራ? በእኛ እድሜ እኮ ድሮ እኔ ለብዙ ጓደኞቼ እናገራለሁ፣ በእኛ እድሜ አንቱ ይባሉ ነበረ ድሮ። እንኳን አሁን እንደዚህ ዝቅ አድርጎ ሰውን ማውራት፣ እንደዚህ ወንዶችን በሴት መጥራት ወይ ሴቶችን እንደዚህ ብሎ ማለት ብዙም እኔ ማልወዳቸው ነገሮች ናቸው። በእርግጥ ፍቅርን ከመቅረብ የሚመጡ ነገሮች አብራችሁ ከምትሰሩአቸው ሰዎች ጋር መቀራረብን ይፈጥርላችኋል። ያ ማለት ግን የሆነ ቦርደር ነገር ደግሞ ሊኖረው ሊሰመርለት ይገባል ብዬ አስባለሁኝ። ሌላ ቀልድ እኔ በጣም ከምወዳቸው ከምግባባቸው የራሴ ከሆኑ ሰዎች ጋር ካልሆነ በስተቀር ቀልድ መቀላለድ በፍጹም አልወድም። ምክንያቱም አንዳንድ ስራዎች ላይ በጣም በሚገርማችሁ ሁኔታ ትልልቅ ስራዎች ዲል እያደረጋችሁ ትልልቅ ሰዎች እያገኛችሁ የሚቀልዱት ቀልድ በጣም ያስደነግጠኛል። የት ያውቁኛል? ምን እንደምወድ ምን እንደማልወድ አውቀው ነው እንደዚህ አይነት ቀልድ የቀለዱት ብዬ በጣም ነው የምደነቀው። እና ብዙም እንደዚህ እኔ አልወድም፣ ቦታም አልሰጥም። ደግሞ የመጀመሪያ ጊዜ ካወቋችሁ ሁለተኛ አይደግሙትም። ቀልድን ስትቀላለዱ ራሳችሁን ክብራችሁን በማይነካም መልኩ ይሁን። አንዳንድ ሰዎች በአንዴ እንደዚህ በቃ ሰውን ቃሉን መጠቀም ስለማልፈልግ ነው ውርድ ያደረጉና ኔክስት ታይም ሲያገኟችሁ ለነሱ ቀላለው በቃ የተለያዩ ቀልዶችን እየቀለዱ የሚያሳቅቋችሁ ሰዎች አሉ። ፐርሰናል ነገርም ሊሆን ይችላል ወይ አጓጉል ቀልዶች አሉ፣ እናንተ ማትፈልጓቸው፣ ያላደጋችሁባቸው፣ ያልኖራችኋቸው ደሞም ብሎም የማይገቧችሁ። እኔ አንዳንድ ሰው ቀልድ ምን አውርተው ምን እንደሚጨርሱ ግራ ይገባኛል። ምን ለማለት እንደፈለጉ ሁላ ግራ ይገባኛል። እና በጣም ኮስታራነት እሷ ፊት ቀልድ አይወራም ሁላ ብለው የሚሉ ሰዎች አሉ። ያ አይደለም። አንደኛ ቀልድ መቀለድ ያለበት ማጋ ነው፣ እንዴት ነው የሚለው ነገር ወሳኝነት አለው። ስለዚህ ራሳችሁን ማስከበር መቻል አለባችሁ። ሌላ ሰዎችን ስታገኙ እንዳልኳችሁ ለመከበር ማታውቋቸው ሰዎች ጋር እንደው አቶ ከሌ እትዬ ከሌ የኔ እመቤት የኔ ጌታ እያለን ብናወራ ክብራችንን ምንም የሚቀንሰው ነገር የለም። አንዳንድ ሰዎች በእርግጥ በጣም ነው የሚደነግጡት። ምናልሽ ምናምን ብለው ሁላ ይቆጣሉ። ያ ማለት ግን ለራስ ክብር መስጠት ነው። ለራስ ክብር ስትሰጡ ለሰውም ክብር ትሰጣላችሁ። እና ይሄ ቶፒክ ባይ ዘ ዌይ ስለ ሰልፍ ላቭ በጣም ብዙ ነገር አለ። ሌላ እኔ ራሴን የምወደው እንዳልኳችሁ ፍቅር ራሱ ራስን መውደድ ነው። ቃሉ ራሱ እኔ ሰው እስኪወደኝ ድረስ አልጠብቅም። ለምንድን ነው ለሰው ያንን መንገድ የምሰጠው? እንዲወደኝ መልፋት፣ እንዲወደኝ መጣር። አሁን ብዙ ሴት እህቶቼ በጣም ፌል የሚያደርጉበት ነገር ቢኖር ለሰው ለመታየት ሰው እንዲወዳቸው ራሳቸው ላይ ማጌጥ፣ ኤክሰስ ነገር መጠቀም፣ በቃ ይሄ ብዙ ከአርቲፊሻል ነገሮች ጋር መገናኘት፣ በቃ ራሳቸውን በማስጌጥ ይመስላቸዋል ያንን የሰው ፍቅር ስፔሻሊ ደግሞ የተቃራኒ ጾታ ፍቅር የሚያገኙት። ነገር ግን ከዚህ በጣም የላቀ ነገር ነው። እኔ ብዙ ጊዜ ምንድን ነው የምለው፣ ከውስጣችሁ ስሩ፣ ራሳችሁን አክብሩ፣ የምትገኙበትን የምትውሉበትን ቦታ እወቁ በቅድሚያ። ከዛ በኋላ ሁሉም ነገር ማግኔት ነው፣ ይስባል። አንዳንድ ሰዎች በየቦታው ዱፕሊኬት ተደርገው በቃ እንዲህ ተባስተው ሁላ ነው የሚመስሉት። በየቦታው የምናያቸው በየጥሪው ቦታ፣ በየኮንሰርቱ፣ በየኢቨንቱ በቃ በየቦታው እንዴት ሰው መገኘት አለበት። ስለተጠራችሁ ብቻ እኮ መሄድ የለባችሁም። አንዳንዴ ራስን ማክበር ያስፈልጋል። እንዴ ኖ ብሎ ማለት እኮ ያስፈልጋል። እኔ አይመቸኝም፣ የራሴ ነገሮች አሉ። ለራሳችሁ ቅድሚያ መስጠት፣ ራሳችሁን ማክበር ያስፈልጋል። አንዳንድ ሰዎች አሉ በቃ ሁሉም ጋር ያሉ ሰዎች እና ሰዎች ይሰለቿችኋል። እና ትንሽ እንደ ሴት ልጅ ደግሞ ቆጠብ ማለት ያስፈልጋል። ሌላ ራስ ማክበር ማለት በእርግጥ ራስ መያዝ፣ ራስን መጠበቅ። ያ ማለት ከምንበላው ብዙ ጊዜ እኔ እንደምናገረው ምግባችን ፕሌታችን ላይ የምናስቀምጠው ምግብ ራሱ ማንነታችንን ይገልጻል። ሴት ልጅ ምንድን ነው አባባል አለ አይደል? በእኛ ሀገር ምግብ ላይ ቀብረር ስትልበት ጥሩ ነው እንላለን። አሁን ግን በየቦታው የምናያቸው ነገሮች እንደው ሌላ ትርኢት ነው።
እና እዚህ ላይ በብዛት እንግዲህ ሰዎች አስተያየት ሲሰጥ አይ አንቺ ይሄን ስለማትወጂ ነው ማድረግ አንቺ ይሄንን ምናምን ብለው ይላሉ። ሰው እንደየፍላጎቱ ይለያያል። ነገር ግን አንድ ሴት ልጅ ራሷን ወጣት አድርጋ ራሷን ጥሩ ሁኔታ ላይ ማቆየት የምትችለው አንድና አንድ ራሷን በመያዝ ራሷን በማክበር አመጋገቧን በማሳመር ነው እና ይሄ ላይ በጣም ስሩበት እላለሁ። ሌላ ራስን ማክበር ማለት ለኔ በጣም ትልቁን ራስን ማክበር ቤተሰብን ማስከበር። ልጆቻችሁ እቺ እኮ እናቴ ናት፣ ይሄ እኮ አባቴ ነው ብለው የሚሏችሁ ማንነት ራሳችሁ ላይ መገንባት መቻል አለባችሁ። በጣም ብዙ ልጆች አሁን አይታችሁ ከሆነ እናቴ ናት አባቴ ናት ብሎ አባቴ ነው ብሎ ለማለት በጣም ነው የሚቸገሩት። ትምህርት ቤት ሲያደርሷቸው ማሚ ዘንጠሽ ነኝ፣ ማሚ የከሌ እናት እኮ እንደዚህ ነው የምትለብሰው፣ ማሚ የከሌ እናት እኮ እንግሊዘኛ ታወራለች አይደል። በጣም በብዙ እንግዲህ በልጅ ጭንቅላታቸው ሁሉም በየራሳቸው አይምሮ የሚሰጡን የራሱ የሆነ ግምቶችና የከሌ እናት ብለው ያወዳድሩናል። ያ ማለት ቀላል ነው። አንድ በተለይ አሁን እዚህ ጋር ለሴቶች ለእናቶች ብናገር እኔ ልጄን ትምህርት ቤት በማመላለስበት ሰዓት ስፔሻሊ ሃይ ስኩል እያለ በጣም ብዙ እናቶች በፒጃማ ሲመጡ ትምህርት ቤት ልጆቻቸውን ለማድረስ አይ ነበረ እና በጣም ነው የምገረመው፣ በጣምም ነው ማዝነው። ያ ማለት ምንም ሰበብ ማብዛት አያስፈልግም እህቶች። አንዳንዴ መማር ያለብንን ነገር መማር መቻል አለብን። ልጆች ትምህርት ቤት ነው የምንመጣው። ልጆች እርስ በርሳቸው እንደሚያወሩ እንደሚፎካከሩ ማወቅ መቻል አለብን። ያንን ነገር ደግሞ የሰጠናቸው ራሳችን የሆነ ግሬድ እንኳን ሲያመጡ የከሌ ልጅ እንዴት በለጠ፣ እከሌ ስንት አገኘ እያለን ልጆችን እናወዳድራለን። እነሱም በዛው ልክ ወላጆቻቸውን በትንንሽ ማይነር እኛ ምናልባት ትንሽ ማንላቸው ነገሮች ላይ ያወዳድራሉ። ስለዚህ አንድ እናት ልጆቿን 12 ሰዓት ወይንም 11 ሰዓት ጠዋት ከሆነ ተነስታ ማልበስ፣ ምሳ መቋጠር ምናምን ካለባት፣ በእርግጥ አሁን ጊዜው በጣም ከባድ ሆኗል። ትራንስፖርቴሽን ብዙ ነገሮች አሉ። እናትና አባት ደግሞ መረዳዳት መቻል አለባቸው። ግማሹ የሆነ ነገር ሲያደርግ አባት የሆነ ነገር ሲያደርግ እናት የሆነ ነገር ማድረግ አለባት። እንደዛ እየተጋገዙ ማድረግ አለባቸው። ስኬጁላቸውን በደንብ ማውጣት መቻል አለባቸው። ለራሳቸው ደግሞ ጊዜ ሰጥተው ራሳቸውን አክብረው ነገ እንዲህ አይነት ትችቶች ልጆቻቸው ጋር ወይንም የልጆቻቸው ጓደኞች ጋር እንዳይመጣባቸው ራሳቸውን አስተካክለው መሄድ ይጠበቅባቸዋል። በጣም ብዙ እዚህ ላይ ችግር አለ። ልጆች አይፈልጉም ሁላ የከሌ ወላጅ መጣች እንዳትመጡባቸው ሁላ የሚፈልጉ በጣም ብዙ አለ። በዛ ላይ ይሄ ሰውነታችን ትልልቅ የሆነን ወልደን አራስ ሆነን ሰውነታችን አልስተካከልም ያለን ሴቶች አሉ። ይገባኛል። አንዳንዱ ሰውነት በጣም ሞኝ ነው፣ ቶሎ ይጠፋል። አንዳንዱ ደግሞ የለም። ነገር ግን ኤፈርት ማድረግ አለብን። የምንበላው መቆጣጠር አለብን። ሐኪም ማናገር አለብን። ዋክ ማድረግ አለብን። በቃ የምንችለው ኤፈርት ማድረግ አለብን። ያ ማለት ለልጆቻችን ብቻ አይደለም። ራሳችንን ስናከብር እንዳልኳችሁ ነው፣ ሁሉ ነገራችንን መቆጣጠርና ማድረግ እንፈልጋለን። አሁን ብዙ እህቶች ግን ይሄ ነገር ሲባል ምንድን ነው አይ አንቺ አንድ ልጅ ስላለሽ ነው፣ እኔ ስንት ጣጣ አለብኝ፣ እኔ እንደዚህ ሰበብ አንፍጠር እህቶቼ። አንድም ልጅ ኖረ 10ም ልጅ ኖረ ይበዛል እንትኑ ግን ኮሚትድ መሆንና ፕላን ማድረግ ነው። ምክንያቱም አይተናል በጣም ጎበዝ ጓደኞች አሉን። እኛ በጣም ጎበዝ ጀግና ምን ማድረግ እንዳለባቸው በደንብ ስኬጁል አድርገው ያስቀመጡ አሉ። ሲንግል ማም ሆነው 3 እና 4 ልጅ ይዘው እንዴት ልጆቻቸውን ቀጥ ለጥም አድርገው የሚያስተምሩ የሚያሳድጉ ስርዓት የሚያስይዙ አሉ። ስለዚህ አንደኛ ራሳችሁን ስታከብሩ ልጆቻችሁም ያከብሯችኋል። ሌላ ልጆቻችሁ ባለባበስ በእንትን ብቻ አይደለም የሚያከብሯችሁ፣ ትንሽ አውቆ ለመገኘትም መጣር፣ ልጆቻችሁ የሚጠይቋችሁን ጥያቄዎች ለመመለስ መሞከር። ሁሌም ይሄንን ነገር አላቅም በሚጠይቋችሁ ሁሉንም አላቅም በሚጠይቋችሁ ሰዓት ይሄንንም አላቅም ብሎ ከማለት ሁሌ እንዴት አላቅም ይባላል? ወላጅ እኮ ማወቅ ያለበትንም ያህል ማወቅ አለበት። እንደ ቀልድ እየተባሉ የሚሰጡ አንዳንድ ነገሩ ቀልዶችን እንሰማለን። አባት የሚገባው ልጆቹ ከተኛ በኋላ ነው ምናምን። ለምን እንደዚህ ይሆናል? አንደኛ አለመዋሸት ነው። በእናንተ ጊዜ የነበረውን የትምህርት ስርዓት እንግሊዘኛ እኮ የትምህርት መለኪያ የእውቀት መለኪያ የሚያደርጉ በጣም ብዙ ወላጆች አሉ። ያ መሆን የለበትም። ልጆቻችሁን በብዙ ነገር መገንባት ትችላላችሁ። ላይፍ ኤክስፒሪየንሳችሁ ራሱ ለልጆች በጣም ትልቅ ትምህርት ነው። በጣም ብዙ ወላጅ በዚህ ነገር ይስታል። እኔ እንግሊዘኛ ተናጋሪ ስለሆንኩኝ ብቻ ልጄን በእውቀት ገነባለሁ ማለት አይደለም። እኔ ልጄን በብዙ ነገር ገንብቸዋለሁ። ልጄን ሴት እንዴት ማክበር እንዳለበት
እናት ማለት ምን ማለት እንደሆነች፣ ሴት ማለት እንዴት መሆን እንደሆነች፣ ምን አይነት ሳክሪፋይስ ከፍዬ እንዳሳደግኩኝ፣ አባቱ ምን አይነት አባት እንደሆነ እንዴት እንዳደረገለት በነበረ ሰዓት አብሮት በሆነ ሰዓት በሙሉ ነግሬያለሁ። ስለ አባቱ መጥፎ ነገር እየነገርኩኝ አብረን ባንሆንም ያሳደግኩ እናት አይደለሁም። አባቱ በጣም መልካም ነገሮችን አድርጎለታል። እንደ አባት መሆን ያለበትን ነገር ሆኖለታል። ስለዚህ የአባትነት ነገሩን ደግሞ እየነገርኩ አሳድጌያለሁ። እኔ ደግሞ ሴት ምን እንደሆነች ጥንቅቅ አድርጌ ለልጄ ያሳየው ሴት ነኝ። ስለዚህ ሁላችሁም እውቀት ብቻ እንግሊዘኛ ላይ ብቻ አትሂዱ። ብዙ መስጠት የምትችሏቸው ነገሮች አሉ። ወንድ ልጆች ያላችሁ ሴትን እንዴት ማክበር እንዳለባቸው በተለያየ ነገር እየሰራችሁ እያሳያችሁ አስተምሯቸው። በጣም ሴት ልጆች ደግሞ ያሏችሁ ወላጆች ሴት ወርዟን እንድታቅ እኔ ብዙ ጊዜ እላለሁ ዶንት ሴትል ፎር ሌስ። ስለ ሌስ ነገሮች ላይ እንዳይሄዱ ልጆቻችሁ ሴት ልጆቻችሁን አስተምሯቸው። ስለዚህ ብዙ የምንሰጣቸው ነገር አለ። ግዴታ ትምህርት ነክ ነገሮች ብቻ አይደለም ለልጆቻችን የምናስተላልፈው። ስለዚህ እደጅ ማምሸቱ ይቅርና ራሳችንን አስከብረን የምናውቃቸውን መልካም ነገሮች እውቀት እንስጣቸው። ያኔ ነው ልጆቻችን የሚያከብሩን። ቁጭ ብለን እንደ ድሮ ተረት እናውራላቸው። ቁጭ ብለን በአማርኛ እንንገራቸው፣ እናውራቸው። ብዙዎቻችን እየሳትን ያለነው ይሄንን ነው። ስለዚህ ራሳችንን ስናከብር ቋንቋችንን፣ ባህላችንን እንስጣቸው። ሁላችንም የምናምነውን እምነት እናውርስ፣ እንንገራቸው፣ እንውሰዳቸው። ልጆቻችን አብረው ጊዜ እንዲያሳልፉ ትልቁን ነገር እንክፈትላቸው እላለሁ። ያኔ ልጆቻችን እንዴት እንደሚያከብሩን ታያላችሁ። ብዙ ወላጆች እዚህ ላይ እየሳትን ነው። በጣም ብዙዎቻችን በተወላገደ እንግሊዘኛ፣ እነሱን በማይጠቅም እንግሊዘኛ ጭራሽ እያወራን የልጆቻችን መሳቂያ እየሆንን ነው። ስለዚህ እንግሊዘኛ የእውቀት መለኪያ አይደለም። ወላጆች እባካችሁን እዚህ ላይ ትልቅ ስራና ብዙ እንግዶችም ጋብዘን እዚህ ላይ ሰፋ ያለ ነገር ወደፊት ይዤ ቀርባለሁኝና ራስ ማክበር በሚለው ላይ ግን ሰፋ አድርጌ የሚቀጥለው ሳምንት ውስጥ ለማቅረብ እሞክራለሁኝ። እንግዲህ ሁላችሁም ይሄንን የዛሬ ስለ ሰልፍ ላቭ ወይንም የራስ ፍቅር የሚለውን ነገር እንግዲህ ምን ያህል እንደተማራችሁበት እዚህ ኮሜንት ሴክሽን ላይ ትነግሩኛላችሁ። በዛውም እኔ ራሴን ወዳለሁ፣ ራሴን አከብራለሁ ብላችሁ ብትጽፉልኝ በጣም ደስ ይለኛል። ምክንያቱም ስትጽፉት ራሱ ይመጣል። ራሳችንን ማክበር፣ ራሳችንን መውደድ፣ ለራሳችን ጊዜ መስጠት ምን እንደሆነ በደንብ አድርገን እናውቃለን። እኔ ከጓደኞቼ ጋር በየቀኑ የሆነ መልእክት እንላላካለን። ያ መልእክት ምንድን ነው? ዛሬ ራስሽን ለመውደድ፣ ራስሽን ለማክበር፣ ራስሽን እንደዚህ ለማድረግ ምን አደረግሽ የሚለውን ነገር እንባባላለን። ስለዚህ ሁላችንም ይሄን ወጣትነት የምንለውን ራሳችንን በጥሩ ሁኔታ የማቆየት ራስን በመውደድ በማክበር እንዴት አድርገን ሁላችንም የተለያዩ መንገዶች ስላሉን እንዴት ያስከው እንዴት ያሹ እየተባባልን መነጋገር አለብን። እኔ በዚህ እድሜ ለበጣም ብዙ ወጣቶች ምሳሌ ሆኛለሁ። ከነሱም ግን ብዙ ነገር እማራለሁ። ስለዚህ እኔ ወጣትነቴን እንደዚህ ይዣለሁኝ ብዬ ዛሬ ለማስተላለፍ ነው እንግዲህ የመጣሁት። እንደወደዳችሁት አልጠራጠርም። እናንተም እዚህ ላይ ሀሳብ አስተያየታችሁን እየሰጣችሁኝ ይህንን ቻናል እንግዲህ ለሌሎቹ ሼር በማድረግ ሀሳብ ሲንሸራሸር ሁላችንም አንዳችን ከአንዳችን እንማራለን። እኔ በጣም ብዙ የሳትኳቸው ነገሮች አሉ። እኔ ራሴ ላይ ብቻ የምጠቀመውን ነገሮች ነው የምነግራችሁ፣ ወይንም አቅራቢያ ያሉ ጓደኞቼ የሚሰጡኝን የምንነጋገረውን ካነበብኳቸው ሰጣችኋለሁ። እናንተ ደግሞ እኔ ደግሞ ይሄ ነገር ጠቅሞኛል የምትሉትን ራሴን ለመውደድ፣ ራሴን ለማክበር፣ ለራሴ ጊዜ ለመስጠት እነዚህን ነገሮች ተጠቅሜያለሁ ብላችሁ ብንነጋገር በጣም ብዙ የወደቁ እህቶች፣ ተስፋ የቆረጡ ሰዎች በጣም አሉና ለነሱ ትልቅ ትምህርት ይሆናል። አንዳንዴ የሆነ ጠብታ ነገር ሰጥታችሁ በሰው ሕይወት ላይ ትልቅ ነገር መለወጥ ትችላላችሁ። እኔ በራሴ ስላየሁት ነው። የ2 ደቂቃ የቲክቶክ ቪዲዮ ሰርቼ እህቴ እግዜር ስጥልኝ፣ እኔ እንዲህ አይመስለኝም ነበር፣ ይህን ነገር ግን ከነገርሽኝ በኋላ እንደዚህ አድርጌ ተለውጬበታለሁ ብለው ሲሉኝ እንዴት እንደምረካ ልነግራችሁ አልችልም። ይሄ አውቄ አይደለም፣ እኔ አዋቂ ሆኜ አይደለም መጥቼ እዚህ ፊት ለፊታችሁ የተቀመጥኩት። ነገር ግን እኔን የጠቀመኝን ነገር ሌላ እህቴ ብትጠቀምበት፣ እኔ የጠቀመኝን ነገር ሌላ ወንድሜ ቢጠቀምበት እንደው ምን ችግር አለው? ምናልባት እኮ እቺ በጣም ትንሽ ልትሆን ትችላለች። ነገር ግን በየቀኑ ግን እንደዚህ ብንማማር የተሻለ ነገር ላይ እንደርሳለን ብዬ ስለማስብ ነው።
ይህ ዘመናዊ ሾው ነው። እኔ ደግሞ ራሄል ሞገስ ነኝ። የሚቀጥለው ሳምንት እስከምንገናኝ ድረስ ቸር